ለስራ አይደለም ጅን እየተጀናጀንክ ነው። መጀናጀን እንደምን አወቅሽ? እሺ እንዴት አወቅሽ? ቢዚ አለኝ። ይሄ ሁሉ ነገር የምታደርጊው አንቺ ነሽ ማለት ነው? ቢዚ የሚለው ለምንድን ነው? ለምን አንተ ዝም ብለህ ከማንም ጋር አትላፈም? እናቱ ስራ ላይ ነኝ አይመቸኝም አልኩሽ እኮ። እንዴት ማለት? ሲጀመር አንቺ ምን ለማለት ፈልገሽ ነው? ከሚስት ጋር እያልሽኝ አይደለ? ባለትዳርና የልጅ አባት መሆኔን ካወቅሽ ለምትደውይ። እሱንማ አውቃለሁ፣ ግን ከኔ በኋላ ነው የመጡት እነሱ። እና አንቺ ምንድን ነው የኔ ህይወት እንዲበላሽ ነው ወይስ እንዲስተካከል ነው አላማሽ? አይመለከተኝም፣ ተበላሽም አልተበላሽም። ስለዚህ አንቺን አላውቅሽም። ስልኬን በቃ ደግመሽ እንዳትሞክሪ። አረባ ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ባባ የት አለ እያላችሁም ነበር። ባባ በዚህ ጋር ብቅ ብሏል። ባባ ጋር ዛሬ ብቅ ብለናል። እሱም ደግሞ በተንኮል ነው ብቅ ያልነው። ያው እንግዲህ የሆነ ተንኮል ይዤ መጥቻለሁ። ያው እንግዲህ ከናቲ አላልፍም። ናቲን ዛሬ ተንኮል ልሰራው አስቤያለሁ። ምንድነው እሱ በትዳር መካከል እንኳን ያው ብዙም ደስ የሚል ነገር አይደለም የምሰራው፣ ግን አስተማሪ ነው ብዬ አላስብም። ግን እስኪ በዚህ አጋጣሚ ደግሞ ምን አይነት ለኔ ያለውን ስሜት ማወቅ ስለምፈልግ ነው። እናቴ የለም አሁን፣ ለዛ ነው ከባባ ጋር ብቅ ያልነው። ስለዚህ ምን አሰብኩ መሰላችሁ? እደውልለትና በቃ እጀነጅነዋለሁ። አዲስ ሲም ካርድ ገዝቻለሁ፣ አዲስ ስልክ ማለት ነው ተቀብዬ አዲስ ሲም ካርድ ገዝቻለሁ። በዚህ ጋር ደውዬ እጀነጅነዋለሁኝ። እስኪ ቆይ ይጀነጀናል ወይስ አይጀነጀንም፣ ያቀኛል ወይስ አያቀኝም የሚለውንም በዚህ ማወቅ እፈልጋለሁኝ። እኔ እንጃ ምን ሊሆን። እስኪ ቆይ ታማኝ ነው ለትዳሩ ወይስ አይደለም? እውነት ለመናገር ጓገጭ ካለ እንግዲህ አላቅም፣ ምን እንደሚል አላቅም። ምክንያቱም ምን አይነት ሀሳብ እንደመጣልኝም አላቅም። ግን እንደዚህ አይነት እንኳን የሰይጣን ነበር። ግን እስኪ ቆይ አብረን የምናየው ይሆናል። በእርግጠኝነት ያቀኝ ይሆን እንዴ? አላቅም። ድምጼን ቀየር ለማድረግ እሞክራለሁኝ። ከዛ ደውለትና እስኪ እደውለትና ምን እንደሚል አብረን እንሰማለን። በስንት መከራ ሰራ። ሄሎ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሄሎ አቤት። ህይወት ነኝ። ህይወት? አዎ። ከየት? ናቲ ነህ አይደለ? ነኝ። ታዲያ ምንድን ነው? ጠፍቼ ነው? ቁጥሬ ጠፍቶብህ ነው? ምን ማለት ነው እናት? እንዴ እኔ አላወኩሽም አልኩሽ አይደል እንዴ? ለምን ደግሞ አታውቀኝ? ህይወት ነኝ ያልኩህ እኮ። ህይወት ከአዲስ አበባ። እሺ ከአዲስ አበባ። እሺ ምን ልታዘዝ አሁን? እሺ ስምሽን ነገርሽኝ፣ ምን ልታዘዝ? ምን ማለት ነው? ሳይደወልሽ እኮ አንቺ ነሽ ጉዳይሽን መጠየቅ ያለብኝ። እንደማያውቅ ሰው ሆንካ። ምን ነው ከሚስት ጋር እንደ ያለው? የት ነው ያለው? እኔ አላውቅም እናት፣ እኔ አላውቅሽም። ከሚስት ጋር ማለት ምን ለማለት ፈልገሽ ነው? ምንድን ነው የምታወሪው? እና ታዲያ ህይወት ነኝ እያልኩህ ማንሽ ምንድን ነሽ ትላለህ እንዴ? በዛ ላይ ሁሉ እንተዋወቃለን እንዴ? በደንብ ነው የምንተዋወቀው። በደንብ ነው የምንተዋወቀው። እሺ ታዲያ አሁን ምን ልታዘዝሽ? ከተዋወቀን እሺ ምን ልታዘዝሽ? የት ነው ላገኝ እፈልጋለሁ። ኧረ እባክሽ አይመቸኝም፣ ስራ ላይ ነኝ። ለማንኛውም ማለት እንዳዘጋ ስልክ እንዳዘጋ ስልክ እና ተጫኛው ቶሎ ለምንድን ነው ቀዩን ምጫ ነው? አይደው ደውል። ታዲያ ምንድን ነው እንዳልዘጋ ለምን አታረክብኝ? የት ነው ያለው? በቃ ልመጣ ላገኝ እፈልጋለሁ። ገና ቤት ድረስ እመጣለሁ። እሺ እንዳትረሳት። ያኔ ለሚስት ይሄን ሁሉ እነግርልሃለሁ። የነበረን ቆይታ ሁሉ ከነ ቪዲዮ ከነ ሁሉንም ነገር አሳያታለሁ። ከነ ፎቶአችን ከነ ቪዲዮአችን። ፎቶ ቪዲዮ እንደተነሳ ሁሉ አስመስለሽ ታወራለሽ እንዴ? አንቺ ማን ነው ፈትኝ ወደ ነው ይላክሽ? ኖ ማንም ሰው አላከኝ። ምን እንደማያውቅ ትሆናለህ አንተ።
እና ታዲያ ምን ማለት ነው? ፎቶ ማስረጃ ምናምን ለማስረጃ አምጪው። እሺ ምንም አልዋረድም። ምን ሁለተኛ ስልክ እንዳትሞክሪና ነገርኩሽ። ላንቺ ማስጠንቀቂያ ነው ማለት ነው። ኧረ እባክህ እኔ ምንም የማውቀው ታሪክ የለኝም። ከዚህ በኋላ ደግመሽ ከደወልሽ ማለት ነው ገና አሳክሽ። ምንም የሚያስቅ ነገር የለውም። ኧረ እባክህ ስራ እንግዲህ ተመልካቾቼ ማለት ነው። ቅዱስ እየጮኸ ነው። ያቀኛ አላቅም ማለት ነው። ግን ጮጮሽን አርፈሽ አሳድጊ ነው ያለው። ምክንያቱም አዲስ ሲም ካርድ ነው ዛሬ ያወጣሁት። ምንም ነገር የሚያውቀው ነገር የለም። ይሄን ነገር ደግሞ ታደርጋለች ብሎ አያስብም። አይ ቅዱስ ያዋረድከኝ ተወራዳ እና ያቃያቃል አቅም ግን ጓገጭ ብዬ እኔ ማለት ነው ሲመጣ ምንድነው ስልክ 24 ሰዓት ቢዚ ላነሳ ምናምን ብዬ ማለት ነው አፋጥጬ ይዘዋለሁኝ። ይመጣል ሲባለን እየመጣ ነው መሰለኝ ውዱ ቅዱስ የኔ ንጉስ ናስኪ በእናት የኔ ስልክ ይዘራል እባክሽ። እንደዚህ ነው ወሬ አትብሽ። የምሬን ነው። ቢዚ እያለ ነበረ። እኔ ለስራ ስልክ አላወራም። ለስራ ነው ይሻል። ግን እኔ ያክል ወንድ ልጅ እኮ ለስራ ከሆነ አጠራጠር አድርጎ ነው የሚያወራው። ቀልደኛ ነሽ አንቺ። እንዴት? እኔ ለስራ ስልክ ተደውሎልኝ እያወራሁ ነበረ። ኧረ እባክህ ከዛ ውጪ ሌላ ነገር ወሬት። እሺ ቢዚ ይላል። ቤት ሄደ ነበር። የወጣሁበትን ጉዳይ ነግረሽ ነው የወጣው ማለት። እሺ ከዛ ውጪ ምን ተፈጠረ? አረ ተፈልጌ የሆነ ዕቃ ይዘን እንድትመጣ ቢዚ ነው። ስልክ ነው የሞከርኩት። እስኪ ስልክ አምጣው። ስልኬን እንኳን ሳትሞክሪ ሌላ እስኪ አሁን ወቲንግ ወይ ደግሞ እንትን አላልከውም። ቅዱስ እየረበሸኝ ወቲንግ አይገባም እንዴ? ወቲንግ አይገባም እንዴ? ስለምን ነው ማለት የደወለ ቁጥር አለ፣ ብዙ ቁጥር አለ፣ ግን ማላውቀው ቁጥር አለ። ማላውቀው ድሮስ አንቺ ሁሉንም ስልክ ታውቂያለሽ ወይ? ድሮስ ሁሉንም ታውቂያለሽ እንዴ? ሁሉንም አላውቅም፣ ግን አሁን በዚህ ሰዓት ነው እንደዚህ ቁጥር ነው ነበር ቢዚ ስለኝ ይሄ ቁጥር አዎ እንዴት አወቅሽ? የደወለበት ደቂቃው ምናምን ላይ ዝም በእናትሽ አንቺ እንደዛ አይነት ደግሞ ማን ጋር ያወራው? ማንስ ጋር ምን አንቺ ምንድነው ለስራ ሰው ስልክ አያወራም እንዴ? አይደለም አንቺ ልጅ ማለት ነው በሌላ ሰው ስልክ ደውለሽ እኔን እየሰለልሽኝ ነበር። አሁን ይስለም ታዲያ ምን ለምን እንዴት አወቅሽ ነው ወይም እንደልሽ ነው ታኪ የደወለልኝ ሰው ነበር። አንቺ ነሽ በቃ እኔን እየሰለልሽኝ የነበረው ማለት ነው ነው እንዴ? አዎ ደስ ስልኬን ሰጠሽ። አዲስ ስልክ ተደውሎ እሺ 68 ቤት 28 መጨረሻው ተደውሎ እኔ ደስ ይለኝ የነበረው አንቺ የሰጠሽው ሰው ስልክ ነው። አንቺ ነሽ እኔን እያሰለልሽኝ የነበረው። ይሄን እያደረግሽ የነበርሽው አንቺ ነሽ ማለት ነው። ባላንስ ሰዓት ድረስ ተቀምጣለክ። እኔ ለምን ዋሻለሁ? እኔ ነጩን ነው የማወራው ነው ሲጀመር። እኔ ነጩን ነው የማወራው ሲጀመር። ግልጹን ነው። እኔ ልደብቅሽም አይደለም የመጣሁት ሲጀመር ማለት ነው። እሺ እንዴ አንቺ እኮ ለትዳር አደጋ ነው። እንደዚህ አይነት ነገሮችን ለምን ታደርጊያለሽ? እውነቴን ነው። ስልክ ደውሎ በሌላ ሰው ስልክና ባለቤትሽን መሰለል ወይም እንትን ማለት ይሄ በጣም ስነ ስርዓት የሌለው ነገር ነው። አሪፍ ነው። በራስ ሰዓት ነው ከማንም ጋር አፍን የምትከፍተው ስነ ስርዓት እኔ ነገር ራስሽ ያደረግሽው ነገር ነው። የመጨረሻ ላይ እንደበግዴ አንተ ታፈርካለህ እንዴ? አንተ ወጥፈታ አንቺ ዝም በይ በእናትሽ። ይሄንን በግል የምታደርጊውን ነገር አቆም። በግል አይደለም። ምን ሲባል አንቺ ሲጀመር አንቺ ምን ሲባል ነው በሌላ ሰው ስልክ የሰጣሽ የምታስደውይ?
እኔ ለማንም ለምን ማለት ምንም እና አንቺ ነሽ በስርዓቱ እኔ እየተጠራጠርኩ ነው ሳወራ የነበረው ስልኩን። ኧረ እባክህ የምሬን ነው የምነግርሽ። ይሄ ማለት ነው እንደዚህ አይነት ነገር አንቺን ህይወት የሚያበላሽ እንጂ የሚጠቅም ነገር አይደለም እያደረግሽ የነበረው ነገር። አዲስ ስም ካርድ አውጥተሽ በምን ልሰልለው እንዴት ልወቀው? ይሄን አይነት አካሄድ ላንቺ ምን ስትያሰብሽ? እርግጠኛ ነኝ ራስሽ ነሽ። አሁን ደግሞ ነገሩን ለመከላከል እንዴት አወቅሽ? ጥያቄውን ንገሪኝ። ቢዚ እያለኝ ነው። ቢዚ እያለኝ እሺ፣ ከሌላ ሰው ጋር መጀናጀኔ የስልክ በዚህ ሰዓት ተደወለ ብለሽ ስልኬን ለማየት ለምን መጣሽ? ይሄ እኮ እኔን የሚያጠራጥር አንቺ ነገር እኮ ህይወት የሚጎዳ ነገር ነው። የራስሽን ትዳር እኮ አደጋ ውስጥ እየጣልሽ ነው ያለሽው ሲጀምር ማለት ነው። ትዳርሽን አደጋ ውስጥ የሚጥል ለምን አደረግሽው? ይሄን አይነት ነገር ማለት ነው። ሲሪየስ ተደጋገመ፣ በጣም ተደጋገመ። እውነቴን ነው የምነግርሽ። ያንቺን ትዳርና ያንቺን ህይወት ነው አደጋ ላይ የሚጥለው። ግልጹ ነው የምነግርሽ ሲጀምር ማለት ነው። እንዴ አንቺ በስልኬ ሌላ አዲስ ሲም ካርድ ተጠቅመሽ ደውለሽ ማነው ደውሎልኝ ነበረ ስልክ ቢዚ አለኝ ደግሞ ጭራሽ አንቺ እኔ እንደ ጠንቋይ ውስጥሽ ያወቀ ብዬ ልጠራጠር? እኔ መጀመሪያ ማለት ነው ይሄን እንደዚህ አይነት ነገሮች ስታደርጊ አስበሽበት እንኳን አድርጊ ቢያንስ። ይሄንን ምክር የመከረሽ ሰው በራሱ ማለት ነው ያንቺን ህይወት ሊያመሰቃቅል የፈለገ እንጂ ያንቺ ህይወት ሊያስተካክል የፈለገ ሰው አይደለም። ይሄንን ምክር ሀሳብ የሰጠሽ ሲጀመር ማለት ነው። ግን ናቲን እንደዚህ የምታስቢ ከሆነ ፍጹም ተሳስተሻል። ምንም ነገር ብትይኝም ምንም ነገር ብታደርጊም ሴት ልጅ እንኳን ቀድሞ እንደዚህ ሊያወራኝ ሞክሮ ማንንም ቢሆን ማንም አይሸውደኝም። እንደዚህ አይነት ሽወዳ ደግሞ ማለት ነው እንደዚህ አይነት ሽወዳ መቆም መቻል አለበት። እሺ ገብቶሻል? ነገርኩሽ። ከዚህ በላይ ሌላ ምንም ነገር አታወሪኝ። ምንም ነገር እንድታወሪኝ አይደለም። እንዴት በድምጽ አለ ይሄ እኔ ድምጽ ምን አንቺና እኔ በስልክ ረጅም ሰዓት አውርተን እናውቃለን እና ለሊ በሚኖረው ተፈካኝ ነው ከጅን እጅን ጀመረ። የኔ ስልክ ይሄን ነው እየተጠቀምኩ ያለሁት እና በዚህ ስልክ አይደለም ልልሽ ይችላል። ድምጽን ነው ያልኩት እኮ እኔ ብቻ ራስሽ መሆን በተዘዋዋሪ መንገድ አውቄሻለሁ አይደል? ራስሽ ይሄን ስራ በሌላ ሰው እንድታስደርጊው እንደምትችል ጥርጣሬ ግልጽ ሆኗል። አምነሻል ማለት ነው። ለማንኛውም ሌላ ሰው የደወለልኝ መስሎ ነው። ይሄን ከማውቅ የለብህም እንዴ? እኔ አይመለከተኝም። ግን እንደዚህ አይነት ነገሮችን ለምን ስትያስብሻቸው እሱን ንገሪኝ። እኔ አላሰብኩትም አላደረኩትም። ይሄ እኮ በጣም ለአንቺና ለህይወት አደጋ እንዳለው ታውቂያለሽ። ግን እኔ በማስጠንቀቂያም በይቅርታም ላልፈው እችላለሁ ይሄን ጉዳይ። ደግሞ ግን እንደዚህ አይነት ነገሮች ከመጡ እኔ ህይወት አደጋ ውስጥ ነው የሚሆነው። ግልጹን ልንገርሽ እኔ በወቅሽም ማለት ነው እኔ ልትፈትኝ ከሞከርሽ እኔ እንዳጣሽኝ ቁጠሪ። ግልጹን ነው የምነግርሽ። የኔ ህይወት ሌላ መንገድ እንደሄደ ቁጠሪ። በቃ በተፈጥሮ በቃ ሴት ልጅ የሚጠራጠር ሰው ማለት ነው ራስሽን አታምኚውም እንዴ? እኔን እንዴት ካላመንሽኝ በዚህ ሰዓት እንዴት ተጠራጥረሽ በሌላ ስልክ አስደውለሽ እንደዛ ታወሪኛለሽ? መች ደወልኩኝ? እኔ ሞኝ በመግጠኛ ሆንክ። አንቺ ስማት ደውል በሌላ ሰው ለምን ታስደውያለሽ? እሱስ ማመናቃትሽ። እሺ ለምን በሌላ ሰው ስልክ ታስደውያለሽ? እኔ አስደውልኩም። ምን አልደውልኩም። በዘላለም ሰው አስደውልኩም። እሺ ተቃድሽኝ ይሆንልሽ፣ ይሳካልሽ። በቃ ተይ ካሜራ ይዛ ታላለህ። ለማንኛውም ግን አንተ በድምጽ ትለኛለህ ያለህ ዶዶች ምናምን እያልክ ነበር። እንዴት የኔ ልጅ ነው ማለት ወንድ አክሮፎ ወንድ አፍራፊ ነው። ናቲ ማለት አፍራፊ ነው። አክሮፎ ወደ ቤት ላይ ገባ እንግዲህ ማለት ነው። ለነገሩ እሱ እንትን አላለም። እንዴት አልተጠራጠረም ድምጼን አላወቀም በሚለው ነው እንጂ ያው እንግዲህ አይጀናጀንም ወይም ደግሞ ከዚህ በፊት አልተጀናጀንም ማለት ይቻላል። ምክንያቱም ፖስተር ብሎ ተናገራት ነው። በፈለክ ወደ ሌላ ትሄጃለሽ ምናምን እያለ ነበር። አኩርፎ ገባ። ውይ አኩርፎ ነው የገባው። ቅዱስ እየጮኸ ነበር። እንዴት እሱን እንኳን አላወቀም ድምጹን። ይገርማል። ናቱ ያው እንግዲህ እኔ ፕራንክ ባደረኩ ቁጥር ይናደድብኛል። አኩርፎ ነው የሚገባው። ለምን እንደሆነ አይታወቅም። አኩራፊ ነው ማለት ነው። እሱ ግን የፈለገውን ሲያደርግ አይታችኋል። እዛ ጋር መብራት ያዘኝ ብሎ ሲወድቅ ሲያስለቅሰኝ ምናምን ድንብርበሬ ሲወጣ ማለት ነው። ለልጅ እንኳን አላሰብኩም። የምር እሱ ጋር ነበር እንትን ሲል የነበረው። እሱ ግን ያው አኩርፎ ገባ።
ለማንኛውም ውዶች የምችት ድልት ይበላችሁ። ያው እንደተለመደ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። እንደነበረን ቆይታ ከልብ አድርገን እናመሰግናለን። ላይክ የምታደርጉ ልጆች፣ ሼር የምታደርጉ፣ ኮመንት የምትጽፉ ደግሞ እጅግ በጣም አድርገን እኔና ቅዱሴ እናመሰግናለን ብላችሁ ወይ ባባ ራሱ ማለት ነው ስልክ አምጡ እያለ ነው። ነገርም ይሄ ባባ